ጉድ እኮ ነው። ኑንሽ የቤሉል እና የቤሉል ብቻና ብቻ አለቀ። በቃ ወደ ጆን ወደ አዶን ጥጋቸውን ያዙ። እንዴ እዛ ሳሎን እንዴ ኤልሹ ምን እየሰራሽ ነው? ከኋላሽ እኮ ናቸው ያሉት እነ ኑንሽና ጆን። ጆን ምን እንደሚሰራ ላይሽውም? ደርሰሽባቸዋል። ደርሳባቸው ነበር ለትንሽ ማለት ነው። ለትንሽ ደርሳባቸዋለች። ጆን ግን እየመጣች እንደሆነ ነቅቷል። እንትን እየሳሉ እያሉ ማለት ነው። ወይኔ ኩሌ ዛሬ ተዋረድኩ እያለች እያለ ኑንሽ ድምጻቸውን ሰምታለች። ኤልሹ እኮ ቆቅ ነች። ቆቅ እና ደርሰሽባቸው ነበር ኤልሹ ማለት ነው። ለትንሽ ግን ትደርስባቸዋለች። እናም እንግዲህ ጆን ስምሽን ንገሪኝ እያላት ኤልሹን ኑንሽን ሳሎን አግኝቶ አፍኗት። እንግዲህ ለነገሩ ጆን ኑንሽን መያዝህ በጃት ሰምታለች ማለት ነው። ክፉንም ደጉንም ማን እንደሆነ ጥላቷ ማን እንደሆነ ወዳጇ። እንግዲህ ኤልሹ ምን እያለች እንደሆነ እያንዳንዷን ሰምታለች ማለት ነው። እያንዳንዷን ለጆን ለቤሉል ምን እያለች እንደነበረ ኑንሽ ሰምታለች። ከዛም እንግዲህ ኑንሽን እያማቻት እያለ ወንድሟ ይመጣል ማለት ነው። የኑንሽ ወንድም ይመጣና እንዴት እህቴን እንደዚህ ታሚያታለሽ ብሎ ይላታል ማለት ነው። ጆን እንግዲህ ኑንሽን ይዞ ስምሽን ንገሪኝ እያላት ነው። ስሟን ታውቃት የለ እንዴ? ስሟን ታውቃታለህ። ሲጀመር ጠንቅቀህ ታውቃታለህ። ለምንድን ነው ሁለተኛ ስም ለመናገር የፈለግከው? ሁለተኛ ስም እንድነግረው የፈለግከው ምንድን ነው? ወይስ አጠገብህ ብቻ እንድትቆምልህ ፈልገህ ነው አይደል? እንጂ ስሟ ኑንሽ ይባላል። ኑንሽን ደግሞ ጠንቅቀህ ታውቃታለህ። ስለዚህ እንግዲህ ይዟት ሲብ ስር ግድግዳ ስር ይዟት ቁጭ ብሎ ስምሽን ካልነገርሽኝ ስምሽን ንገሪኝ፣ ስምሽን ከነገርሽኝ እኔ እዚህን መሀል አልቆይም እና ልሂድ ልልቀቅሽ እያላት ነው። እሷ ግን ከዛ እንደዚህ እያሏት እያለ ኤልሹ ትጠራታለች። ከላይ እየጠራቻት ወደ ሳሎን ትመጣለች። ከዛ ጎትቷት ይዟት ይሄድና የሆነ ቅያስ ጓዳ ቦታ ላይ ይቆማሉ ማለት ነው። ጆን ምን ያደርጋል? አፏን ግጥም አርግቶ የኑንሽን አፍ ይይዛታል፣ ያፍናታል ማለት ነው። እንግዲህ ኑንሽ እንዴት አድርግታ ትጩህ፣ እንዴት አድርግታ ትላወስ፣ መላወስም ማውራትም አልቻለችም። ኤልሹ የት ነው ያለችው? ኤልሹ ሳሎን ላይ ወገቧን ይዛ ትንቆራጠጣለች። እንግዲህ አላየቻቸውም ማለት ነው። ገልመጥ ብቲ ትንሽ ታያቸው ነበረ። ከዛ ወገቧን ይዛ ሳሎን ላይ ኤልሹ እየተንጎራደደች እያለ ቤሉልም ይመጣና ሶፋ ላይ ይቀመጣል። ከዛም እንግዲህ አሚታ ልትጀምር ነው ማለት ነው። ኑንሽን አሚታ ልትጀምርለት ነው። ከዛ ወንድሜ እንዴት ነህ ካለችው በኋላ ደህና ነኝ፣ አንቺ እንዴት ነሽ ብሎ ይላታል። አለውልህ እኔ ደህና ነኝ፣ አንተ እንዴት ነህ ብላ ሰላም ከተባባሉ በኋላ ብታይ የዚህ ቤት አያይዙን ብነግርህ አታምንም ብላ ኤልሹም ለቤሉል ትለዋለች። ቤሉልም ምንድነው እሱ የተፈጠረው ብሎ ይጠይቃታል። አረ እዚህ ቤት የሆነ ነገር ተጀምሯል ብላ ትለዋለች። ብታይ እዛ እፎቅ ቁጭ ብለው አዶኒ እና ኑንሽ አዶኒንና ኑንሽን አየኋቸው ብላ ኤልሹም ለቤሉል ትነግረዋለች። እንግዲህ ለቤሉል ስለ ኤልሹ ታማለታለች ማለት ነው። ስለ ኑንሽን ለወንድሟ ለቤሉል ኤልሹ ታማለታለች። ያው ቤሉል እንግዲህ ኑንሽን ስለሚያፈቅራት ከአዶን ጋር እንዲያያት አትፈልግም። ይሄንን እያለችው እያለ ወንድም ይሰማና ሲመጣ አንቺ ልጅ ቀልብ የለሽም፣ ምን ማለት ነው ዝም ብሎ የሰው ስም ማጥፋት ብሎ ይጠይቃታል። መቼም በአይኔ ያየሁትን አልክድም በማለት ኤልሹም ለኑንሽ ወንድም ትመልስለታለች። ሞኪም እንግዲህ እንኳንስ አላደረገችውም እንጂ ብታደርገው እራሱ አይወራም ብሎ ይመልስላታል። ኤልሹም ለምን አይወራም ብላ ትመልስለታለች። ስታረገው ማየትህ አናድደህ እንዴ በማለት ትመልስለታለች። ቆይ እህትህ በጣም ጨዋ ነው እንዴ የምትመስልህ ብላ ለሞኪ ትነግረዋለች።
ታይ የማይሆን ነገር አታውሪ ብሎ ቤሉልም ለኤልሹ ይመልስላታል። ቆይ እናንተ ግን ልጅቷን በጣም ጨዋ አድርጋችሁ ነው እንዲህ የምታዩት ብላ ትመልስለታለች። ምክንያቱም እኔም እዛው ክፍሏ ነበርኩ ምንም አይነት ነገር አልተፈጠረም በማለት ሞኪም ይመልስላታል። ኤልሹም እንግዲህ ድሮም እንዳለሻለሽ አሁንም አንድ መረጃ አገኘች። መረጃውን በማግኘቷ ደስ ብሏታል። ወንድም አብሯት ስለነበረ መኖሩን ይኸው ወንድሜ ቢያንስ እንኳን እዛ መኖራቸውን ምስክር አለኝ በማለት ኤልሹም ለቤሉል ትነግረዋለች። ቤሉልም ይናደድና እንዴት እንደዚህ ታደርጋለች በማለት ራሱ ያን ይጠይቃል። እኔን ሂድ ብላኝ እሷ ከሌላ ሰው ጋር በማለት ለራሱ ጥያቄ ሆኖበት አዘግዝቆ ጎንበስ ብሎ ያወራና ይናደዳል። በዚህ ሰዓት ኑንሽና ጆን ግድግዳ ስር ተለጥፈው የምታወራዋን እያንዳንዷን ይሰማሉ። ኑንሽም ትናደዳለች እዛ ለብቻዋ ሆና። ቆይ ግን ምን አይነት ልጅ ነች በማለት ለራሷ እየተናደደች ትገኛለች። ጆንም የኑንሽን አይን እያየ እዛው ግድግዳ ስር ተለጥፈው ሁለቱም የሚወራውን ወሬ እየሰሙ ነው። ጭራሽም እንደዚህ ቀርበሽኝ ቆምሽ በማለት ጆን እንግዲህ ኑንሽ አብራው በመሆኑ ደስ ብሎታል። ቤሉል በጣም ተናዷል። እንዴት እንደዚህ ታደርጋኛለች? እኔን ሂድ ብላ እንዴት ከሌላ ሰው ጋራ እሷ እንደዚህ ትሰራለች? በማለት እንግዲህ ኤልሹም የሆነውን ያልሆነውን ብራ ስለነገረችው ቤሉል ተናዶባታል። መሲ እንግዲህ ቴዲ ደውሎላታል ማለት ነው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቪዲዮዎች የምለቃቸው ቪዲዮ ከተመቻችሁ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምለቃቸው ቪዲዮዎች በፍጥነት እንዲደርሱ እና አዩት ማለት ነው። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። የማስተካክለው ነገር ካለ ይህንን አስተካክሊ በሉኝና ኮሜንት ጻፉልኝ። ኮሜንት አነባለሁ። የምትሉኝን ነገር አስተካክላለሁ። ከስተቴ እማራለሁ፣ እታረማለሁ ማለት ነው። እናም እንግዲህ መሲ ቴዲ ደውሎላታል። ቴዲ ደውሎላት በጣም ደስ እያላት ስልኩን ታነሳና ታወራዋለች ማለት ነው። እናም እንግዲህ ምን አወሩ የሚለውን ያው ትወጫለሽ ወይ እያላት ነው ማለት ነው። እኔ እንጃ ግን መውጣት ከቻልኩኝ እወጣለሁ እያለች መሲ ለቴዲ ትመልሰለታለች። ቴዲም ትችያለሽ፣ እንደምንም ብለሽ መውጣት አለብሽ፣ ያው የሆነ ቦታ የምወስድሽ ቦታ አለ በማለት ቴዲ መሲን ይጠይቃታል። እሷም ፈገግ እያለች በፈገግታ የት ነው የምትወስደኝ ብላ ትጠይቀዋለች። እሱን ሳወስድሽ ብታዩ አይሻልም በማለት ቴዲም ይመልስላታል። እኔ ግን አዲስ ነገር ይመስለኛል ብላ ትለዋለች። እሱም ብቻ አንቺ እንደምንም ብለሽ ለመውጣት የምትወጭበትን መንገድ አመቻቺ በማለት ቴዲም መሲን ይጠይቃታል። መሲም እሺ እሞክራለሁ በማለት ትመልስለታለች። ቴዲ መስዬ ብሎ ይጠራታል። እሷም አቤት ብላ ትመልስለታለች። ውይ አንቺ ልጅ አቤት በማለት ተለከፍሽ እንዴ በማለት ቴዲም መሲን ይጠይቃታል። መሲም ቴዲም እኔ ምልሽ መስዬ ትወጅኛለሽ እንዴ በማለት ይጠይቃታል። መሲም ትደነግጥና ትደነጋገርና ማ እንዴት ብላ ትመልስለታለች። እኔ አንተን ብላ ትጠይቀዋለች። እንዴ ምን አይነቱ ነው? ተሽኮረመመችና ስልኩን ጆሮ ላይ ዘግታ ትደነግጣለች። እንዴ ቆይ ምን አይነቱ ነው እንዴ? እንዴት እንደዚህ አይነት ጥያቄ ይጠየቃል? አስደነገጠኝ እኮ በማለት ስልኩን እዛው አልጋዋ ላይ ጥላው ትወጣለች ማለት ነው። የት ነው የወጣችው? እንግዲህ አዶን ለሄለን ክላሷ ውስጥ ገብቶ እንግዲህ ምን እየሰራ እንደሆነ በመስኮት እያየችው ነበር ማለት ነው። ስልኳን እዛው አልጋው ላይ ጥላ ስለሄደች ሄለን ታገኘዋለች።
ስልኳንም አልዘጋችውም ነበረ፣ ክፍት ነበር ያገኘችው ማለት ነው። ሳትቆልፈው ነው እዛው አስቀምጣው የሄደችው። እናም ሄለን ጥሩ ዛሬ ደግሞ ስልክሽንም ሳትቆልፊው ነው የሄድሽው? ከማን ጋራ ስትገለፍጪ ነበረ? ጭራሹኑ በቃ ስራም ትተሻል ማለት ነው በማለት የመሲን ስልክ ሄለን ጉርጎራ ጀምራለች ማለት ነው። እንግዲህ ሄለን ስለ መሲ ጉዷን አይታለች ማለት ነው። ስልኳን እያንዳንዷን ከፍታ የተደረገውን ነገር ምን እየሰራች እንደሆነ ያለውን ስልኳ ላይ እንዳለ አውቃለች፣ ሰምታለች ማለት ነው። እናም አይታለች ስለ ስልኳ ውስጥ ያለውን ነገር። ኤልሹ እንግዲህ ስለ ኑንሽ ለወንድሟ ትነግረዋለች። ስለ ኑንሽ መጥፎነት ለወንድሟ ለኤልሹ ወንድም እየነገረችው ነው። ከዛም ቤሉል ይናደድበትና አንቺ ኤልሹ እረፊ ብዬሻለሁ ብሎ ይጮህባትና ይቆጣታል። ወንድሜ እየመረረህን ቢሆን ዋጠው፣ ልጅቷ በጣም ስርዓት የሌላት ባለጌ ነች በማለት ኑንሽን ኤልሹ ለወንድሟ እና ለቤሉል ታማታለች። ቤሉል እንግዲህ በጣም ይናደድባታል። አንተ እንድትወዳት የምታደርገው ሙከራ ነበረ በማለት ኤልሹም ለቤሉል ትነግረዋለች። አሁን ደግሞ አዶኒን ሳመችው በማለት እንግዲህ ኑንሽን እያማቻት ነው ማለት ነው። ኑንሽ ግን እያንዳንዷን እዛው አጠገቧ ግድግዳ ስር ሆና ከጆን ጋር እየሰማች ነው። ኑንሽ በጣም ትናደዳለች፣ አፏን ትይዛለች፣ ፊቷ ሁሉ አጋም እስከሚመስል ድረስ ተናዳ የምትሆነውን አታለች ማለት ነው። ጆን ለምን አትለቃትም እና በጥፊ ትበላት ኤልሹን እዛ ጋ ማለት ነው። እና ልጅቷ የሰውን ከማሳሳት ወደ ኋላ አትልም ብላ ትላለች። መጨረሻ ላይ ወንድሟ የኑንሽ ወንድም ትግስቱን ጨረሰች። ትግስቱ አለቀ ማለት ነው። አንቺ ስድ ጭራሽ እኔ እዚህ እፊትሽ ቆሜ የእህቴን ስም እንዴት ታረግሻለሽ? እህቴ እንኳን አንቺ እንደምትይው ልታደርግ ይቅርና ወንድ ልጅ ትኩር ብላ እንኳን አታይም እሺ በማለት ወንድሟም ለኑንሽ ይመልስላታል። ኑንሽም ኧረ እባክህን እርግጠኛ ነህ በማለት ትመልስለታለች። 101,000% በእህቴ እተማመናለሁ በማለት ይመልስላታል። በጣም ስነ ስርዓት ያላት ልጅ ነች። የሷ ማንነት አንቺ እንደምትይው አይደለም በማለት የኑንሽ ወንድም ለኤልሹ ይመልስላታል። ኤልሹም ከት ብላ ትስቅና ምን ኧረ ብላ ትላቸዋለች። ይሄንን ሰዓት ኑንሽ የሆነ ድምፅ ታሰማለች። ወይኔ ዛሬ ተበላው በምትል ሰዓት ኤልሹ ሳሎን ላይ ቆማ ይህን እያወራች እያለ ድምፅ ትሰማለች። ጆን አፏን ይዝና ዝም በይ ብዬሻለሁ ብሎ ኤልሹን ከቆመችበት ወደ ታች ስባትና ያስቀምጣታል። አፏን እንዳፈናት እዛው ይቀመጣሉ። ኤልሹ የሆነ ድምፅ ስለሰማች ሳሎን ላይ ቆማ ወደ ኋላ ወደ ፊቷ ማነው ያሳለው እያለች እየተገለማመጠች ግድግዳውን በማየት ትፈልጋለች። የኑንሽ ወንድምም እዛው አጠገቧ ነበር፣ ቤሉልም እዛው ነበርና እነሱም እየተገለማመጡ ወደፊት ወደ ኋላ በማየት ይቀጥላሉ። ኑንሽ ግን ድምፅ ስለሰማች የድምፅ ያለበትን ቦታ ፍለጋ ግድግዳውን ከኋላም ከቲቪውም ኋላ መስኮቱንም ግርዶሹንም እያየች እየፈለገች ይገኛል። ተዋረሽ ኑንሽ ኤልሹ እንግዲህ እየፈለገቻቸው ነው። የሆነ ድምፅ ስለሰማች ሰው መኖሩን ስላረጋገጠች ግርዶሹ ስር ሄዳ ትፈልጋቸዋለች። ኑንሽ ግን ፈርታለች። ጆን ዝም በይ እያላት ኑንሽን እዛው ግድግዳው ስር ይዟት ይገኛል። ኤልሹም ፍለጋዋን እየቀጠለች ነው። ቀስ ብላ በመሄድ እያፈላለገች ነው። እንግዲህ ማን ታገኛት ይሆን?
ጆንንና ኑንሽን ይገኙ ይሆን? ይዋረዱ ይሆን? እናም አዶን እንደ ልማዱ ሄለን ክላስ ቪዲዮ የሚቀርጽ ካሜራ ከአልጋዋ ጀርባ አልጋዋ ትራሷ ስር እየለጠፈ እያለ መሲ በመስኮት ስር ታየዋለች። እናም አዶን እንግዲህ ከሄለን ጋር ተያይዘዋል። ሄለን ምን እንደምታደርግ ከማን ጋር እንደምታወራ ምን እየሰራች እንደሆነ ሊቀርጻትና ድምጽ የሚቀርጽ ቪዲዮ ክላሷ ውስጥ እያደረገ ነው። ከዚህ በፊትም ካስታወሳችሁ የሆነ ቪዲዮ ላይ ያለፈው ቪዲዮ ላይ እንደዚህ ይሄንን ካሜራ አስቀምጦ ነበር ማለት ነው። መሲ ቆይ ምን እያደረገ ነው? ሄለንን እየተከታተላት ነው ማለት ነው፣ ሲገርም እያለች በመስኮት ስር እያየችው ነበረ። እናም እንግዲህ መሲ ቆይ ግን ምን ለማግኘት ነው? በዚህ አጋጣሚ የአባቱ ገዳይ መሆኗን ቢያቅስ ወይ ጣጣ እያለች መሲ ለራሷ መስኮት ስር ተለጥፋ አዶንን ታየዋለች። አዶንም ያንን ካሜራ አልጋው ኋላ ከደበቀ በኋላ ካጣበቀውና ካስተካከለ በኋላ ጥሎት ወደ ውጪ ይወጣል ማለት ነው። መሲ ወዲያውኑ እሱ እንደወጣ ያንን ካሜራ ካልጋ ላይ ታነሳና ልትወጣ ስትል አዶንም ይመጣባታል። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ